እኔ አክብርሽ ነው እንጂ ምንም ቢሆን ምንም ታላቄ ነሽ የባላችን እህት ነሽ ብዬ ነው እንጂ እያንዳንዱ እኮ አንቺ የምታረጊው ነገር ትክክል አይደለም። ስለዚህ የማን ትዳር ፈርሶ የማን ትዳር ሊያምር ነው? አንቺ ፍቱና ከሱመያ ጋር አንድ ላይ የሆኑ ልጆቻቸውን ያሳድጉ ብለሽ የምትዩ እኛስ የራሳችን ህይወት የለንም ወይ? ስለዚህ እያንዳንዱ የምታረጊውን ነገር እኛ ዝም መምልሽ የምንም ቢሆን ምንም የባላችን እህት ነሽ ብለን ነው። ስለዚህ እያንዳንዱን ነገር የምትዩን አስበሽ ተናገሪ፣ አለበለዛ ትልቅ ችግር ውስጥ ትገቢያለሽ። እኛ ሰይድን ፈተን ምን ልንሆን ነው? ምን ልንሆን ነው? ሰይድን ፈተን ፍቱ የምትይን እኛ ህይወት የለንም ወይ የራሳችን? ጉድ 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 ጉድ! ነገሩ ከረረ። ውድ ሀገሬ ልጆች ጉድ እኮ ነው። ጉድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ለቤቴ አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። ሁዶች በያላችሁበት ዓለም ዳርቻ ሰላማችሁ ብስት ይበልልኝ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን አላህ ሀገራችንን ሰላም ያርግልን። ጉድ እኮ ነው ጉድ! ኢማንና ሀዊ ማለት ነው። ኢማንና ሀዊ ጉድ አመጡ። ስኪናን ከካሜራ በስተጀርባ ስኪናን እያስፈራሯት አልኳችሁ። ውድ ሀገሬ ልጆች አንቺ አለች እኮ በተለይ ሀዊ በጣም በቃ ኃይለኛ ልጅ ነች። ቃሪያ በሏት። ጣጣጣጣጣጣጣ ነው የምትለው። በቃ የምትናገረው በሙሉ። ኢማን ግን ዝም ብላ የምታረገውን ነገር በተግባር ነው የምታረገው። ኢማን አትቸኩልም። ጸጥ ብላ ብቻ ጣል ነው የምታረገው። እና ውድ ሀገሬ ልጆች ማለት ነው ስኪናን አንቺ ለመሆኑ እኛን ሰይድን ፈታችሁ ሱመያና ሰይድ አንድ ላይ ይሆኑ ለልጆቻቸው ሲባል ብለሽ የምትዩ እኛ የራሳችን ህይወት የለንም? እኛ የራሳችን ህይወት የለንም ወይ? ለምንድን ነው እንደዛ የምትዩ? እኛ ሰይድን ፈተን ምን ልንሆን ነው? ምን ልንበላ ነው? ምን ልንሆን ነው? ፍቱ አንፋታም። እኛ እኮ በገመድ አይደለም ያሰረን። አንፋታም። የምታመጪውን እስኪ እናያለን። አንቺ አንዴ እንደዚህ እናንተ እንደዚህ ብላ እምትዩ ምንድን ነው? እኛ ግራ ገብቶናል። ያከበርንሽ ዝም ያልንሽ ምንም ቢሆን ምንም የወንድማችን ሚስት ነሽ ብለን ነው። ስለዚህ አንቺ ግን የምትሰሪው ስራ ጥሩ አይደለም። ምንም ቢሆን ምንም ሁላችንንም እኩል ነበር ማየት ያለብሽ ማለት እንዴ። እናንተ እኮ ሱመያ ላይ እኮ መጣችሁባት እንጂ እሷ እኮ አልመጣችባችሁም። ሱመያ አልመጣችባችሁም፣ እናንተ ናችሁ። ስለዚህ ሱመያና ሰይድ ይታረቃሉ። እናንተ ተፈታችሁ የራሳችሁን ህይወት ኑሩ። አለበለዛ ግን የምታገኙት ትልቅ ችግር በኋላ አደጋ አለው። ችግር ውስጥ ነው የምትገቡት። ጉድ እኮ ነው። ውድ ሀገሬ ልጆች እኔ ይሄ ሁሉ ነገር እንደሚመጣ ውስጥ እያሳመንኩ ነበር። ምክንያቱም ኢማንና ሀዊ በጣም መጥፎ ልጆች ናቸው። ሲኪናን የሆነ ነገር እንደሚያደርጓት እኔ በቃ ውስጥ እየነገረኝ ነው። እሷ ግን ማለት ነው ነቅ ያለችው። ሰይድ ደግሞ ማለት ነው ሰይድ ባለፈው እኔ አለ በእኔ ህይወት ማንም ቢሆን ማንም መግባት የለበትም ብሏል። በእኔ ህይወት ማንም ቢሆን ማንም መግባት የለበትም። እኔ ራሴን በራሴ እወጣለሁ።
ብሏል። ምክንያቱም ሄዳ ስትጠይቅ ማለት ነው እነሱን ከማናገሯ በፊት እነሱ ደግሞ የፈለግሽውን ነገር አንቺ አሉ። እሷ ደግሞ ሁሉን ነገር ለቤተሰብ አሳውቃለሁ ብላለች። ለቤተሰብ አሳውቃለሁ አለች። ስለዚህ ነገሮች ሁሉ ኢማንና ሀዊ ግራ ገብቷቸዋል። ምክንያቱም ሲኪና ይሄን ነገር በደንብ ጥብቅ አድርጋ እንደያዘች አወቁ። ያላቸው አማራጭ ምንድነው? ሰይድን ትተው በነገራችን ላይ ተስማምተዋል። ሱመያም ኢማንና ሀዊ ሰይድን ከተውት እኔ ከሰይድ ጋር ምንም ችግር የለብኝም፣ እታረቃለሁ፣ እስማማለሁ ብላለች። እነሱ ግን ነገሩን በዛም በዚህም ብለው እያዞሩት እያሽከረከሩት ነው። ኢማንና ሀዊ እንዴ አንቺ ያለቻት እኮ አንቺ ልጅሽ ደህና ነው? የመን ከማንም ጋር ስትልከሰከሽ እኮ ነው የወለድሽው። ከዛ ሰይድን ለመያዝ ብለሽ ልጅ ያንተ ነው ብለሽ ሰይድን አሳመንሽ። ልጁ ግን የሰይድ አይደለም። እያንዳንዱን ነገር እኮ አውቃለሁኝ እኔ ዝም ያልኩት አውቄ ነው አለች ንግስት ሱመያ። በነገራችን ላይ ወላሂ ነው የምላችሁ ንግስት ሱመያ ሁሉን ነገር ታውቃለች። ቀስ ብላ ነው ነገሮችን የምታደርገው። አትቸኩልም እያንዳንዱን ነገር። ስለዚህ ሁሉን ነገር እያወቀች አስባ ምን ብላ ነው የምታደርገው። አትቸኩልም። ስለዚህ እና ሀዊ ምን እንደሚያደርጉ ምን እንደሰሩ ድራማቸው ምን እንደሆነ እያንዳንዱን ነገር ሚስጥሩን ሁሉ ታውቃለች። ሱመያ ግን ዝም ብላ እንዳላወቀ ነገር ሆና ነው ጸጥ ያለችው። እንዴ እናንተ ሲጀመር ማለት ነው ካስታወሳችሁ ባለፈው ጊዜ ሰይድ ማለት ነው ሲኪና ሄዳ ስታናግረው አይደለ እንዴ? አንቺማ አላት እኮ አንቺ ሌላም ሰው ቢሆን እኮ ታስገድኝ ነበረ። ስለዚህ የሌላ ሰው ሂድና ሰይድን ግደሉ ቢሉ ሄደሽ ታስገድኝ ነበረ። ለጥላቴም ቢሆን አሳልፈሽ ትሰጪ ነበረ። ግን እኔ አምኜሽ ነው ልጆቼን ታመጫለሽ፣ ታሳድግልኛለሽ፣ ልጆቼን አያለሁኝ ብዬ ቀስ ብለሽ ነገሮችን አንቺ በሲስተም ተጠቅመሽ ሱመያን አስፈታሽ። ከዛ በኋላ ልጆቼም ሳላይ ቀረው በሲስተም ተጠቀምሽ። ስለዚህ ለሌላ ለጥላቴም ቢሆን አሳልፈሽ ትሰጭኛለሽ ያላት ሲኪናን ማለት ነው። ሰይድ ነገሩን ሁሉ ስለሚያውቅ ሲኪና ደግሞ እያንዳንዱን ነገር ስለምታውቅ የወንድሟን ጸባይ ጥንቅቅ አድርጋው ስለምታውቅ እኔ መቼም ቢሆን ከሱመያ ጎን ነኝ። ሱመያ ብዙ ነገር ተበድላለች፣ አውቃለሁ እያንዳንዱን ነገር። ስለዚህ እኔ ከሱመያ ጎን ነኝ። የፈለገ ነገር ቢሆን አንተም ቀስ ብለህ ተረጋግተህ አስበህ ሚስቶችህን ፍታ። ከዛ በኋላ ልጆችንም ሱመያንም አብረህ አንድ ላይ ትኖራለህ። መጀመሪያ እስኪ እሰብበት ነው እኮ ያለችው። መጀመሪያ እስኪ እሰብበት እና እስቲ ቀስ ብለን መጀመሪያ እኔ እናንተ ተረጋግተን እናወራ ስትለው ኖ አላት። አይ እኔ ምንም ማወራው ነገር የለም ከአንቺ ጋር ምንም ማወራው ነገር የለም ያላት። ከዛ መጨረሻ ላይ እንደገና ሀዊና ኢማንን ሄዳ አሳምና ከዛ ከሱመያ ጋር መታ ያለውን ነገር የተነጋገሩት ማለት ነው። ሲኪና እያንዳንዷን ነገር በደንብ አድርጋ ታውቃለች። ሱመያ ምን አለች? እኔ እኮ ከየመን ከሰይድ ጋር ተጣልቼ ስመጣ ቀጥታ ሰይድ ቤተሰቦች ጋር ነው ሄድኩት አለች። ቤተሰቦቹ እንደ ቤተሰብ ናቸው። ምንም ቢሆን ከሰይድ ጋር ብንጣለን ቤተሰቦቹ ጋር በጣም እንዋደዳለን አለች። አዎ
ልጆቹን ይዛ ሄደችው በፊት እንደመጣች ሰይድ ቤት ሄዳለች፣ ሰይድ ቤተሰቦች ጋር። ስለዚህ ሱመያ ከሰይድ ቤተሰቦች ጋር በጣም ብዙ ቅርርብነት አላት፣ ከሰይድ ጋር ብትጣላ ማለት ነው። ስለዚህ ሱመያ ተሰሚነት አላት። ግን ኢማንና ሀዊ በጣም መጥፎች ናቸው። በጣም የሚያረጉት ነገር አሁን ታያላችሁ። አሁን ምን አለች ትላላችሁ፣ ታያላችሁ። ሲኪናን የሆነ ነገር የሚያደርጓት ኢማንና ሀዊ ጠብቁ የሚመጣውን ነገር። እንዴ ኢማንና ሀዊ እኮ እርስ በርሳቸው እኮ ተጣሉ እኮ እርስ በርሳቸው። አንቺ ያለቻት ምን አንቺ ኒካ ትያለሽ? ከኒካ ጋር ምን ያገናኝሻል? ዝም በይ እስኪ አንቺ አለቻት እኮ ኢማን ሀዊን ማለት ነው። ስለዚህ ኢማን ስታወራ እያንዳንዱን ነገር ቀስ ብላ ነው አገናዝባ፣ ሀዊ ግን ዝም ብላ እያለች ነው የምታወራው። እና ውድ ሀገሬ ልጆች ጉድ ነው፣ ገና ትልቅ ነገር ይመጣል። ጉድ እኮ ነው ውድ ሀገሬ ልጆች። ስኪናዬ በዚህ አጋጣሚ ነው የምልሽ፣ ራስሽን ጠብቂ። እነዚህ ልጆች ኢማንና ሀዊ በጣም መጥፎች ናቸው። አዎ። እና ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። ወዳችኋለሁ፣ ከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ